ታዲያ ከእናንተ ጋር ማደርገው የዛሬው ቆይታ ከአኽላቅ ውስጥ አንዱ ስለሆነ ይሆናል። አልኢታር ወልዓጣ። ኢታር ማለት ሌሎችን ማስቀደም፣ ለሌሎች መኖር፣ የሌሎችን ሐጃ ከራስ በፊት መፈጸም። ቁርጡቢ ምን ይላሉ? አልኢታሩ ሁወ ተቅዲሙ ልገይር ዐለ ነፍስ። ኢታር ማለት ሌላውን ካንተ በፊት ማስቀደም። ወንድሜ ያገኝ፣ ወንድሜ ይደግ። ለምን ይህን ርዕስ መረጥኩት? ዘመኑ ሰውን ረግጦ የሚታደግበት ጊዜ ላይ ደርሰናል። ሁሉም ነፍሲ ነፍሲ ነው። ከቤት አስኮብልሎ እሱ ብሩን እየቸበቸበ የእሷ ህይወት ቢበላሽ እሱ ግድ የለው፣ እኔ ልውጣ ነው ዋና። ራስን መምረጥ ውስጥ እንገኛለን። አላሁ ስብሓንሁ ወተዓላ ቁርአን ላይ ሌሎችን ከራሳቸው የሚያስቀድሙ ሰዎችን ሲያወድሳቸው ምን ይላል? ወዩእሲሩነ ዐላ አንፉሲሂም፣ ከራሳቸው በላይ ሌሎችን ያስቀድማሉ። ወለው ካነ ቢሂም ኸሳሳ፣ ለነሱ እንኳ የበለጠ አስፈላጊ ቢሆን ሌሎችን ያስቀድማሉ። ተርፏቸው አይደለም፣ ለነሱ ስፔሻል ኬዝም ቢሆን ወንድሜ ይቀደም ይላሉ። ይሄ ቁርአን የወረደበት ታሪካዊ ክስተት አለ። አስገራሚ ታሪክ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ላይ አንድ ግለሰብ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ፈቃለ ያ ረሱለላህ ኢኒ መጅሁዱን፣ የአላህ መልእክተኛ እኔ ችግር ውስጥ፣ ረሃብ ውስጥ፣ ብሶት ውስጥ ነው ያለው፣ እባክዎ መግቡኝ አላቸው። አዛኙ ነቢይ ምን አሉ? ወዲያውን ሰው ጠሩና ወደ ሚስታቸው ላኩ። ምን የሚበላለሽ? መልስ ላከች። የአላህ መልእክተኛ ከውሃ ውጭ ቤታችን ምንም ነገር የለም። ወደ ሌላ ሚስት ላኩ፣ ወደ ሌላኛውም ደገሙ። ሁሉም ተደምረው ምን አሉ? ላ ወለዚ በዐሰከ ብልሐቅ ማ ዐንደና ኢላ ማ፣ በሐቅ በላከህ ጌታ እንምላለን፣ ቤታችን ውሃ እንጂ ለእንግዳ ሚሆን የለም። በውሃ እንዴት ያስተናግዱት? ከዛም ዞር አሉና ከሰሃቦች መሃል መን ዩضይፉ ሃዛ፣ የኔን እንግዳ ዛሬ ማን ነው የሚያስተናግድልን? የረሱል እንግዳ ሊሰጣቸው ነው። ሰሃቦችም ደካማ ናቸው ኢኮኖሚካሊ። አና ያ ረሱላላህ አለ አንዱ ሰሃባ፣ እኔ አለው፣ እኔ ነው የርሶን እንግዳ ወስደው። ሰውየውን ይዞት ወጣ። ወደ ቤቱም እንደደረሰ ሚስቱን አንድ ነገር አለ። የአላህ መልእክተኛ እንግዳ ይዤ መጥቻለሁ ዛሬ፣ እንዳታሳፍሪ። ምን የሚበላ አላት? ሌላ የሚበላ የለም፣ ለልጆቻችን ብቻ ነው አለችው። አይ እንግዳ ዛሬ ልጆቻችንም ኢታርን ይማሩ፣ ልጆቻችንን አታለሽ አጫውቻቸው፣ ምግብ ሲሉሽ እንደገና ቆላምጠሽ አስተኛቸው አጫውተሽ፣ ሌላ የለም። ቤት ውስጥ የልጆች ምግብ ብቻ ነው። ባልና ሚስት እንኳን በባዶው ነበር የሚተኙት። ልጅን እናት አቆላምጣ፣ ሳልህ ሚስት፣ አላህ ሚስቶቻችን ሳልህ ያድርጋቸው፣ ወንድን ኸይር እንዲሰራ ታግዘዋለች። አንዳንዷ እንግዳ ይዘህባት ስትመታ ያንተ እንግዳ አያልቅም ምትላለች አይደል? እህቶቻችንን ባይመለከትም ማለት ነው። እባክሽን ምን አለ ልጆችን አባብለሽ አስተኝ። እሺ አለች፣ አባበለች፣ አስተኛች። ሁለተኛው ስቴፕ ምግቡ ትንሽ ነው፣ እንግዳው ሊሸውዱት ነው። ምግቡን እንዳቀረብሽው ጠጋ ብለሽ ሻማውን አጥፊው አላት። እሺ አለች፣ ሻማውን አጠፋች። ሶስተኛ መመሪያ ምን በላ እንምሰል አላት። መብራቱ ጠፍቷል፣ ድግዝግዝ ያለ ነው። ምግቡ ቀረበ። እነሱ የመብላት ድምጽ ያሰማሉ፣ ያርጉ ይበላሉ። ባዷቸው ነው እኮ። እንግዳው እየተሻማ አብረው እየበሉ መስሎታል። ግጥም አርጎ በላና ሰላማዊ እንቅልፉ። ጧት ላይ ሲነጋ ይህ ሰሃባ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። ረሱል ለካ ከሰማይ አንድ መልእክት ደርሷቸው አድሯል። فقال من على لقد عجب الله من صنيعكما بضيفكم الليلة، الله ትናንት ማታ በእንግዳው የሰራችሁት ነገር አስገርሞት አደራል። አላህ ተገረመባችሁ። በእናት ታሪክም ላይ መጠቀስ ስላለባቸው ቁርአን አወረደ እነሱ የሚጠቅስ
ويؤثرون على أنفسهم ከነፍሶቻቸው በላይ ሌሎችን ያስቀድማሉ ولو كان بهم خصاصة ለነሱ ስፔሻል ኬዝ ቢሆን ሙሽ አንተ ተመሽቶ ሰውን ሰዓት ላይ ትጥራለህ ሙእሚን ስነ ምግባሩ ሌላን ነው የሚያስቀድም እኔ ሙቸሱ ይዳን ነው ሙእሚን ይሄን ኢታር ሌሎችን ማስቀደም ሌላው ሲቪላይዜሽን ሐዳራ ስልጣኔ አያውቀው ተጥዊሩ ዛት ራስን በማዳበር ላይ በዘመናችን ተጽፏል ተብሎ የሚዳነቅ አንድ ኪታብ አለ The 7 Habits of Highly Effective People ሰብዑል ዓዳት ይሉታል ስኬታማ ሰዎች ያላቸው 7 ዋና ዋና ባህሪ ብሎ ስቲቨን ኮቪ የሚባል ምሁር ጻፈ መጽሐፉ ጥሩ ነው ከኢስላምም ብዙ ይወሰደው አለ ያው ባይገልጸውም ማለት ነው አንብቤዋለሁ መጽሐፉ 7 ባህሪ ያላቸው ምድር ላይ ስኬታማ የነበሩ ሰዎች ይላል ከነዚህ ውስጥ አንደኛው ባህሪያቸው ምንድነው የሚያስቡት ዊን ዊን ነው ይላል ዊን ዊን ማለት አንተ ማግኝ እኔም ላግኝ ማለት ፖዚቲቭ ናቸው እና አይነት ሰዎች ስኬታማ ሰዎችን ባህሪ ሲያጠና 7 የሚያመሳስላቸው ባህሪ ያገኘው አለ አንዱ ባህሪያቸው ምንድነው አንተ ማትርፍ እኔም ላትርፍ አንተም ብላ እኔም ልብላ ከአራት ይከፍለዋል የሰው ልጆችን ባህሪ ሰውየው ስክሪኑ ላይ ጽፈ ነው ቢሆን አሳያችሁ ነበር የመጀመሪያው ባህሪ ዊን ዊን ነው አንተ ማትርፍ እኔም ላትርፍ ሁለተኛው ሉዝ ዊን ነው እኔ ልክሰር ምን አደርጋለሁ አንተ አትርፍ ነው ሶስተኛው ዊል ሉዝ ነው እኔ ለማትርፍ አንተ የራስ ጉዳይ አራተኛው ሉዝ ሉዝ ነው አንተም ታጣለህ እኔም አጣለሁ ሁላችንም 0-0 ማንኛችንም አንጠቀምም ዶክተር ጣሪቅ አስወይዳን ይሄን ክስተት አሜሪካ ውስጥ የተከሰተን ይናገራል ባልና ሚስት ብዙ ጊዜ ሲጣላ ወንድ መጥፎ ይሆናል ባህሪ አላህም ለዛ ነው ሱረቱ ጦላቅ ላይ ወተቁላህ ወመን የተቂላህ ፍቺ ላይ ሚስትህን ብቻ የሳካት ፈታተን በየኔ ፍቅር ወድሻለሁ ተፋተናል ሚላል የለም እኮ ካንቺ ጋር ኖርም ነው አይደል የቁጣ ወቅት ስለሆነ አላህ ተቅዋን አዘዘ ወተቁላህ ወመን የተቂላህ يجعل له مخرجا ويجعل في امره يسرا ተቅዋን ደጋግሞ ጠርቶታል ባልና ሚስት ተጣሉ ነጮች ናቸው ፍርድ ቤት ቀረቡ ቤቱ በሱ ስም ነው ያለ ትልቅ ቤት በጣም በብዙ ሚሊዮን የሚገመት ፍርድ ቤቱ ታዲያ የሴት መታስ አስከብራለሁ በሚለው ፈሊጡ ፍርዱ ላይ ምን ወሰነ ቤቱን ሽጠ ለሷ ክፈላት ሂሳቡና በሸጥከው ሽጥና ለሱ ስጣት ለሷ ስጣት ተናዷል ስንት ሚሊዮን ብር ሽጬ ልሰጣት አላደርገው ፍርድ ቤቱ ያለው ምንድነው ሽጠ ገንዘቡን ስጣት በሚሸጠው ዋጋ ኮታ አላስቀመጠ ታዲያ ባል ምን አደረገ በሚስቱ ተቆጥቶ ነበርና ቤቱን 10 ብር ጨረታ ወጣው 10 ብር ሸጠው 10 ብር ሰጣ አንቺም 0 እኔም 0 ይሄ ሉዝ ሉዝ ሪሌሽንሺፕ ይሉታል አንቺም ታጫለሽ እኔ ማጣለው እንዲህ ነው እነሱ ሀገር በጣም ይቸገራሉ በል አንዳንዶቹማ የኛው ሀገር ሰው ከዚህ ሄዶ ይባላል ሀብታም ነጭ ሴት አገባ በጣም ሀብታም ናት ተግባብቶ ሲኖሩ አንድ የተቆጣባትና ሀበሻ ላይ እንደለመደው ውጪ አላት የሷ ቤት ነው እኮ እሷ ምን አለች አሃ እኔ ነኝ ለካ ሞት አለ የሷ ቤት ውስጥ ነው ዘሎ የገባ መጀመሪያ ለካ እኔ ነኝ ሞት አቀለብልሆኝ ይሄ ሶስተኛው ሪሌሽንሺፕ ነው ሉዝ ሉዝ ኢስላም ግን ሐቂቃ እኔን ኮርሶስ ጀዋለውና ኢስላም ምን አለው ከዚህ የተለየ በየሳነብ ኢሳር ሚላገኝ የትኛውም ስልጣኔ ማያቅ አብረና ትርፍ አይደለም አንተ ኑር እኔ ሞቼ አያችሁ ይሄ ሪሌሽንሺፕ ታሪክ ያቀው ለበሌሎች ደስታ አንተ እየተቸገርክ ደስታቸውን መፍጠር ልጆችህን በጾም አሳድረ አንተ ምትበላ መስለህ እንግዳ ጥግበ ማደር
አብረን ብላ አይደለም ኢሳር ትልቅ እስላማዊ ስነ ምግባር ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ስነ ምግባር ለአመታት አነጹት አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች ሚያምር ቡርዳ ልብስ ይዛ መጣች ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ ልብሷን አንድ ሱሐባ ያያት ወደዳት ያ አላህ መልእክተኛ እንዲው ቢሰጡኝ ይችምናል አላቸው ረሱልም ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት ወደ ውስጥ እንደገቡ ሰሃቦች ተቆጡ አንተ እንዴት ረሱልን ትጠይቃለህ እንቢ ማለትን እንደማያውቁ ያወቅ የጠየካቸውን ሁሉ እንደሚሰጡ ያወቅ እንዴት ትጠይቃለህ ላ ብለው ያቁም ረሱል ኖ የላቸው ما قال لا قط إلا في تشهده لولا التشهد لكانت لاؤه نعم لا قبل وياكم التحيات لي بتشانو بلوم ياكم أشهد أن لا نلل التحيات لي نلالن أشهد أن لا يلم إله أملاك إلا الله كالله وجه نلالن لا متلون ترمي تتقومات يتبوتان التحيات سيكرونه التحيات باينور نورو لا ሁላ نعم ይሆን ነበር አለ ገጣሚ ግልጽና የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ግልጽና አይደል ረሱል ላ ያቁም እንዴት ትጠይቃቸዋለ እንቢ እንደማይሉ እየታወቃሉት فقال من عليه ሰው እኔኮ ረሱል ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ነው ምናልባትም በሷ እከፈንበት ይሆናል አላቸው አላማው ይሄ ነው በቃ የሳቸውን ጀሰድ የነካ ሰውነት ፈልጋለሁ አላህ ሁለመናቸውን በረካ አድርጎታል ለሳቸውና ለሳቸው ብቻ ሁለመናቸው በረከት ከፈኔ እንዲሆን ፈልጋለሁ ብዬ ነው አለ ሰህል ምን ይላል ሐዲሱን የዘገበው فكانت كفنا እንዳለው ሲቀበር ይችለብሶ ነበር ከፈኔ ሆነችው ይላል ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁምሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም في بيت جابر በጣም የሚገርመው ሐዲስ ይሄ ነው ጃብር ከነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃባ ውስጥ አንዱ ጃብር ምን ይላል የኸንደቅን ጉድጓድ ቁፈራ ላይ ያለን እንደምታውቁት ቁረይሾች ገጠፋንን ሌላ ጎሳዎችን ሰብስበው አህዛብ ብሎ ጠቀሰው አላህ ቁርአን ላይ ጭፍሮች ተሰብስበው እስልምናን አንዴ እናጥፋው ብለው ዘምተው ነበር ሊመጡባቸው ሲሉ ሰልማኑል ፋሪሲ አዲስ ታክቲክ ከፋርስ አመጣ እንቆፍረው መግቢያውን አለ መዝለል እንዳይችሉት ቁፋሮ ተጀመረ ሰሃባው በጣም ተራበ የምግብ እጥረት ነበር ረሱል እንኳን ሆዳቸውን አስረው ነበር ይላል ጃብር ሲናገር ልክ ሳያቸው አልቻልኩም ፍቀድልኝ ብዬ ወደ ቤቴ ተመለስኩ ምግብ ፍለጋ ባለቤቴንም ቤት እንደደረስኩ እኔ ዛሬ ከረሱል ሰለላሁ ዐለይሂ ወሰለም ያየሁት ክስተት ትግስት የሚያሳጣ ነው ምንም ይበላልሽ አላት ምንም የለንም አንዲት የምትታረድ እንሰሳና ያለችን ሻዒር ገብስ ብቻ ነው እንግዲህ እሷ እንደምትሆን አርገች ስሪያት አረድኩላት እንሰሳዋን ማብሰል ጀመረች እቺንም ገብሱንም ፈጭታ ዳቦ መጋገር ጀመረች ሊበስል ሲል ልጥራቸው አልኳት አዋለች ቀስ ብዬድኩና ወደ ረሱል ጠጋብዬ የአላህ መልእክተኛ ትንሽዬ የምትበላለች ብቻውትን መምጣት እንደማይወዱ አቃለው አንድ ሰው ይዘው ይምጡ ደግሞ የግድ ካላችሁ ሁለቱ ናችሁ ሾለክ ብላችሁ ነው አይነት አላቸው ረሱል ቆሙና እናንተ ሰሃቦቹ ያሉ ያን ሁላ ሰራዊት ዛሬ ምሳ ግብዣ ጃብር ቤት ነው አሉ ጃብር መሬት ብትውጠው ደስታው
ተሾለከና ወደ ሚስቱ አንቺ ረሱል እኮ ዛሬ ጉድ ሰሩና አለ። ይህ ሁላ ሰራዊት በምን ነው ምን መገበው? ተሰልፎ መጣ ሰራዊቱ። ረሱል ገቡ ሊበሉ እንዳይመስላችሁ ሰራዊቱን እያሳለፉ ለማመገብ። እሳቸውን ሚስት እንዳታነሳው ምድጃው ላይ ያለውን አሉት። ቀረቡ፣ ዳቦ ያነሳሉ፣ ስጋ ያደርጋሉ፣ ሰሃባውን በሰልፍ ያስገባሉ፣ ይሰጡታል። አያልቅም። ሙዕጂዛ አላህ እንዲከሰት አደረገ። ዛሬ ይዝቁታል፣ አያልቅም። ሰሃባው እየበላ ስቴኪኒውን እያወጣ ይወጣል። ሁሉም ሆዱ እየሞላ ብዙ ሺህ ሰራዊት። ተመልከቱ ኢሳር። ብቻዬንማ አልበላም፣ ሰሃባዬን ጥዬ ኡመቴን ትቼ አላደርገው። አላሁ አክበር። اللهم صل وسلم على ከዛም እኛ ቀረን። እኔና እሳቸው ተመገብንና ምግቡን ስናየው ከነበረበት አልጎደለም ይላል ጃብር። ያ ሁላ ሰራዊት በልቶ ከዛም ለሚስቴ ሰጧትና በይ ተመገቢ ጠጪ፣ ሰውም ረሃብ ገብቶበታልና አካፊ ብለዋት ወጡ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። እንዲህ ያደረጉ ሰሃባውን ሼር አብሮ መኖር አብሮ መመገብን አቀሩት የአላህ መልእክተኛ። እኛሳ ወኔሳቸው ተከታይነን አሁን ዘግተን ነው ምን በላደ እንኳን ሌላውን ልንረዳ ሲያገኝ እንኳን አይናችን ይቀላል አይደል? በጣም ነው የሚያሳዝን። ሐስድ ነው እንኳን ልንረዳው እንኳን ኢሳር ልናረግ ለራሳችን ትተን ባያገኝ ደስታችን። እንደ ቀልድ ያጫወቱኝ ነበር እዛ ክላስ ውስጥ አንድ አምላክ አሉ ነዛ ነው የሚሉ አምላክ ወደ ሰው ልጅ መልእክት ላካ። ወደ ሰው ልጆች መልእክት ላከና ምን አለ? የምትፈልጉትን ነገር ጠይቁ፣ ነገር ግን ከምትጠይቁኝ ነገር እሰጣችኋለሁ፣ የፈለጋችሁትን ጠይቁ፣ ለጎረቤት ግን እጥፍ ነው የምሰጠው አለ። ግልጽ ነው። የምትፈልጉትን ጠይቁ። መኪና ካልክ ለአንተ አንድ መኪና ለጎረቤት ሁለት፣ አንድ ህንጻ ካልክ ለጎረቤት ሁለት ህንጻ፣ 10 ህንጻ ካልክ ለጎረቤት 20፣ ያንተን እጥፍ ለጎረቤት ልሰጠው ጠይቁኝ ብሎ ላካሉ። ታዲያኛው ሰው አሰበ እኔ አንድ መኪና እጄስ ሁለት ሊዝ እንደ አይነት ነው ባህላችንና እንዴት የማይታሰባል የሚበልጠውን አሰበ። ከዛ ምን ብሎ መልእክት ላከ? አንድ አይኔን አጥፋዋል። ጎረቤቱ ስንት አይኑን ይጠፋ ነው? አላሁ አክበር። ኢስላም ግን ከራስ በላይ ለሌሎች መኖርን ያስተምራል። አልহামዱሊላህ የዲን الاسلام ተከታይ ላደረገን ጌታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን እንዴት እንዳነጿቸው ያየን ነው። አቡ ሁረይራ የሚባለው የሳቸው ተወዳጅ ደረሳለ። ከሳቸው ጥግ ልክ ድመት ስጋይታ እንደምትጠብቀው ሐዲስ የሚጠብቅ ሰሃባ፣ ስራም ላይ ራሱ ብዙ አይሳተፍም። ይርበውም ይደክመው ነበር አቡ ሁረይራ። አንዴ ይላል አቡ ሁረይራ ቡኻሪ ላይ በተዘገበው ሐዲስ ላይ አንዴ በጣም ራበኝ አልቻልኩትም ማለት። ስለዚህ ታክቲክ ፈጠር ሰዎችን ቁርአን ትርጉም እየጠየቅኳቸው አውቄ ተፍሲር ከዛ ከመለሱልኝ በኋላ ተከትያቸው ሄዳለሁ አብሬ ምሳንድ ማም ሳይላ አይቀርም ተጋብለ ስታወራው አይደል ምሳንድ እንዲሉኝ አውቄ አቦከር አለፋል መስጂድ ሲወጣ ያ አባበክር እቺ ቁርአን አያት ተፍሲሯ ምንድነው አልኩት። አቡበክር ትርጉሟን ነገረኝና ሳያስከተለኝ ቀራል። ማን ልጠብቅ? ዑመር ወጣለ። አንተ ዑመር እንዲህ ሚለው የቁርአን አያ ምንድነው? ትርጉሙን ሰጠኝና አላስከተለኝ። ምናልባት ሰሃቦች ምንም የላቸው ማለት ዛንታይ። ከዛ ማን መጡ? አቡል ቃሲም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡ። ልክ እንዳየኝ ከፊቴ ላይ ተረዳሉ። ረሱል ሰለላሁ ዐለይሂ ወሰለም ተረዳና ያ አባሂር አሉ الحق بي ተከተለኛል። በቃ አንደርስታንድ አድርገውኛል ብዬ ተከተልኳቸው። ረሱላም ቤት እንደገባነ ምን አለ ብለው ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም አይ ምንም የለም እቺ ወተት ብቻ ናት። ወተቷ መጣችላቸው። ማላከው ከአንሳር ጎሳ ውስጥ የሆነ የርሰው
ተማሪ ነው። ያዟትና ረሱል ሰለላሁ ዐለይሂ ወሰለም በጣም እርቦኛል ይላል አቡ ሁረይራ። ሊያጠጡኝ ነው ስል አቡ ሁረይራ አሉኛል ሄድና አህሉ ሱፋን ጥራቸው አሉኛል። አህሉ ሱፋ ማለት ከነብዩ ቤት ጀርባ የሚኖሩ ደሃዎች ናቸው። ስራ፣ ሚስት፣ ትዳር ምንም የሌላቸው ሰዎች የሚመገቡት ለረሱል የሚመጣላቸው ሀዲያ አለ። ያን ሀዲያ እሳቸው ሳይቀምሱ ለነሱ ይልኩላቸው። ይሄ ነው ምግባቸው። አሁንም ያለችው አንዲት ብርጭቆ ወተት ናት። አህሉ ሱፋን ጥራቸው ብዙ እኮ ናቸው። አቡ ሁረይራ ጨለመበት ዱንያ። እቺን ወተት አገኘው ሲል አህሉ ሱፋ ሲቀራመቷት ምኑ ሊደርሰኝ ነው? ትካዘኝ የነበርኩት መጀመሪያ። አሁን እንዴት ነው የሚደርሰኝ ነው? አንድ ብርጭቆ ወተት ሶስቱ ገና ይሰጣት ያልቃል። ስንት በጣም ብዙ ናቸው እነሱ በመቶ የሚቆጠሩ። ግን የአላህ መልእክተኛ ከመታዘዝ ውጭ አማራጭ የለኝም። ወጣውና አሰልፍ ያመጣዋቸው ደግሞ እንዳመጣዋቸው ለሱ እንኳን የሚሰጡት በሆነ አሳልፋሉ። ናኔ እናንተ ነው እነሱም እናጠጣ ዛሬ። ረሱል ሰለላሁ ዐለይሂ ወሰለም አሁንም እዚህ ቦታ ላይ አላህ ተአምራት እንዲከሰት አደረገ። አንዷን ብርጭቆ ወተት ለሰሃቢዩ ይሰጡታል፣ ይጠጣል፣ ሆዱ ጠግቦ ይወጣል። ሌላኛው ይገባል፣ ይጠጣል፣ ሁሉም ጠገቡ ይላል አቡ ሁረይራ። አሁን አለቀ እያልኩ ምንም አልተነካም። መጨረሻ ላይ ብርጭቆዋን አንስቼ ሰጠዋቸው። የቀረው ትክ ብለው አዩኝና ፈብተሰም ይላል ፈገግ አሉ። አንተ አቡ ሁረይራ ማን ቀራሁን? እኔ እናንተን ብቻ ነን እንዴ አልኩት። አሉኝ አለ አሁን እነርሱ ብቻ ነን። ቁጭ በልና እስኪ ጠጣል። አቡ ሁረይራ ቁጭ አለና ፈሸሪብታል በጣም ጠጣው። ጨርሼ ሰጣቸው ድገም አሉኝ ይዛው። አሁንም በጣም ጠጣው። ሶስተኛ ድገም አሉኝ በጣም ጠጣው። አራተኛ ድገም ሲሉኝ የአላህ መልእክተኛ አሁንስ ማስገባበትም አንድም ቀዳዳ የለም አልኳቸው። ረሱልም በጣም ፈገግ አሉና ወተቱን ተቀብለው ፈሰማ ወሸሪብ አላህን ቢስሚላህ ብለው ወተቱን ጠጡ ይላል። ረሱል እንዴት ተርቢያ እንደሚሰጡ አያችሁ። አቡ ሁረይራ እርቦታል፣ ግን ኢታር ማድረግ አለበት። እርቦ ወንድሞች ሊጠጡ ይገባል። هكذا رباهم وصاروا على منواله። ይሄ ኢታር ትልቅ ምጥቀት። ኢስላም ለዓለም ያስተዋወቀው ውብ ስነ ምግባር